ወንድምህን በልብህ አትጥላው፣ በባልንጀራ ምክንያት ኃጢአት እንዳይሆንብህ ገስጸው፣ አትበቀለው። በሕዝብም ልጆች ቂም አትያዝ፣ ነገር ግን ባልንጀራህን እንደ ራስህ ውደድ። እኔ እግዚአብሔር አምላክ ነኝ። እስኪ ጥሩስ እኔ እግዚአብሔር አምላክ ነኝ። ይህን ሕግ የሰራሁልህ እኔ እግዚአብሔር አምላክ ነኝ። እነዚህን 10 ሕግጋት የሰራልን ማን ነው? እግዚአብሔር አምላካችን። ሌላ አምላክ አታምልክ ያለን፣ እግዚአብሔር ስም በከንቱ አትጥራ ያለን፣ ሰንበትን አክብር ያለን፣ አባትና እናትን አክብር ያለን፣ አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ የባልንጀራህን ነገር አትመኝ፣ ባልንጀራህን እንደ ራስህ ውደድ ያለን ማን ነው? እግዚአብሔር አምላካችን። ባልንጀራህን እንደ ራስህ ውደድ። ለምን ነው ይሄ መጨረሻ ላይ የመጣው? በአጋጣሚ አይደለም፣ በአጋጣሚ አይደለም፣ እንዲሁ አይደለም። የመጨረሻው መዝጊያ ፍቅር የሆነበት ዝም ብሎ አይደለም። 6ቱ ቃላተ ወንጌልም የመጨረሻው ጠላቶቻችሁን ውደዱ የሚል ውደዱ፣ ይሄም ውደድ ነው። ለምን? ፍቅር የሕግ ፍጻሜ ነው። አሁን ባልንጀራውን ከወደደ እነዚህ ሁሉ ነገሮች በሙሉ ይፈጸማሉ። ባልንጀራውን ከወደደው አይገድለውም፣ ባልንጀራውን ከወደደው አይሰርቀውም፣ ባልንጀራውን ከወደደው ሚስቱን አይቀማውም፣ ባሏን አትቀማትም። ባልንጀራውን ከወደደ በሐሰት አይመሰክርበትም፣ ባልንጀራውን ከወደደ ገንዘቡን አይመኝበትም። ማሰሪያው ስለሆነ ነው ፍቅርን መጨረሻ ላይ የሚተኩሰች። ጌታችን ኢየሱስ ክርስቶስ ሲያስተምር ከሕግ ሁሉ ማናቸው ነው ትልቁ? ማንም ይበልጣል እያሉ ተመጻዳቂዎች ጠይቁት። ከሁሉ በላይ የሚበልጠው ሕግ ምንድን ነው ሲሉት እግዚአብሔር አምላክህን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ ውደድ የሚለው ነው። ሁለተኛውና ይሄ የሚመስለው ባልንጀራህን እንደ ራስህ ውደድ ነው። ሕግ ሁሉ በእኒህ በሁለቱ ይፈጸማል። ወበላ ክልኤቱ ትእዛዛት ተሰቅሉ ኦሪት ወነቢያት፣ ኦሪት ነቢያት ሁሉ በእነዚህ ሁለት ትእዛዛት ይፈጸማል። እንዴት ነው የሚፈጸመው? ልብ በሉ። የመጀመሪያው ሕግ ምንድን ነው? ከኔ በቀር ድገሙት፣ ከኔ በቀር እግዚአብሔርን ከወደድን ሌላ አምላክ እናመልካለን? አናመልክም። እግዚአብሔር አምላክን ውደድ በሚለው ይካተታል ማለት ነው። ሌላ የእግዚአብሔርን ስም በከንቱ አትጥራ ለምን እንዴ? እግዚአብሔርን ከወደድን ስሙን በከንቱ እንጠራለን? አንጠራም። እግዚአብሔር ያከበረውን የቀደሰውን የሰንበትን ቀን ትቀድሰው ዘንድ አስብ፣ እግዚአብሔር ያከበረውን አክብር አለ አይደል መጽሐፍ። እግዚአብሔር ከወደድነው ያከበረውን አናከብር? እናከብራለን። ስለዚህ እነዚህ በቀጥታ እግዚአብሔርን የሚመለከቱ ናቸው። እግዚአብሔርን የሚወድ ሰው ሁሉ ይጠብቃቸዋል። ከዚያ በኋላ እናት አባትን ማክበር ከወደድናቸው እናከብራቸው አይደል እንዴ? ከወደድናቸው ይታነቀራቸው። መሰረቱ ፍቅር ነው። ይህ መግደል፣ መስረቅ፣ ማመንዘር በሙሉ በፍቅር ይፈጸማል። ስለዚህ ሕግ ሁሉ በእነዚህ በሁለቱ ይፈጸማል አለ። ከላይ ያሉት ሶስቱ ፍቅረ እግዚአብሔር ይባላሉ። ሌላ አምላክ አታምልክ፣ እግዚአብሔርን በከንቱ አትጥራ፣ ሰንበትን አክብር፣ ፍቅረ እግዚአብሔር ይባላሉ። ፍቅረ እግዚአብሔር ያለው ሰው እነዚህ ፍቅረ እግዚአብሔር ያለው ሰው እነዚህ ይጠብቃል። 6ቱ ደግሞ እናትና አባትን አክብር ከሚለው ጀምሮ የባልንጀራ የሆነውን ማንኛውም ነገር አትመኝ የሚለው ደግሞ ሲጠቀለል ፍቅረ ቢጽ ይባላል። ወይም ሰውን መውደድ። ሰውን የሚወድ ሰው በሙሉ እነዚህን አያደርጋቸውም። እንግዲህ ይሄ የተከበረ ሕግ ነው። ፍቅር የሚባለው ሕግ በዝሙት ተተክቶ ስሙ ተበላሽቶ ያለው ፍቅር እግዚአብሔርና ፍቅረ ቢጽ ያለው ሰው በቃ ሁሉን ሕግ ይፈጽማል። የተሟላ ክርስትና ይኖራል። ባልንጀራህን እንደ ራስህ ውደድ። እንደምንሃል እንደ ራስህ። ለምን እንደ ራስህ ያለው? ከራስ በላይ የሚወደደው እግዚአብሔር ስለሆነ ነው። ክርስቲያኖች አሁን ዘማውያን ስለ ዝሙት ሲሰብኩ የሚሉት እኔ እኮ ከራሴ በላይ ወድሻለሁ። ስሙ እንግዲህ ወጣቶች አዳምጡ። እንዲህ አይነት ነገር ከአንደበታችሁ እንዳይወጣ ቀላል ነገር መስሏችሁ
እኔ ከራሴ በላይ እወድሻለሁ፣ እኔ እኮ ከራሴ አብልጬ እወድሃለሁ። ይህ እኮ ግልጽ ጣዖት አምልኮ ነው። የጣዖት አምልኮ ነው። ለምን? ከራስ በላይ የሚወደደው ማለት ነው። ከራስ በላይ የሚወደደው እግዚአብሔር ነው። ሰው ግን ባልንጀራህን ወይም ሰውን እንደራስህ አልሁን። እንደራሳችን ከወደድነው እኮ እንደራሳችን ከወደድነው እንደራሳችን እናዝንለታለን፣ እናስብለታለን፣ እናግዘዋለን፣ እንረዳዋለን። እንደሚለምን ይረዋል፣ እንደሚጠማን ይጠማዋል፣ እንደሚበርደን ይበርደዋል ማሰብ እንችላለን ማለት ነው። ሰውን እንደራሳችን እንወዳለን። እግዚአብሔር ደግሞ ከራሳችን በላይ እንድንወድ ታዘዘ።